እኔ የምመክራችሁ ሚስታችሁን መንከባከብ አለባችሁ። እሺ ብዙ ነገር በቃ ሚስትን በቃ በጥብቁ ነገር ሚስትን መንከባከብ ብዙ ትልቅ ነገር ነው። አይዋ ወንድም ሚስቱን ሴትን ባሏን መንከባከብ ማለት ነው። እንክብካቤ አሪፍ ነው። በቃ እሺ ግምጄ ስላት ነው ደስ ነው ያበላል። ግምጃዬ ስትላት እንዴ አሁን ራሱ እኮ ተሽኮረመመኝ። ግምጃዬ ወርቄ ነው ስማና ግምጄ ነው ማለት ግምጄ ስላት በጣም ነው ደስ የሚላል። ሰላም ሰላም፣ እንዴት ናችሁ? የጉንሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና ያድልልን በያላችሁበት ቸር ቆዩልን። ዛሬ እነዚህ ሁለት ልጆች እንደምታያቸው በድጋሚ በሶስተኛ ቀን ይዘላችሁ መጥቻለሁ ማለት ነው። ሰሞኑን በለቀኩት ቪዲዮ ወዳችኋቸዋል እና ለማንኛውም አሁን እንደ ባልና ሚስት ሆነው ሊተውኑልን ነው። ሁላችንም ዘና ፈታ እያልን እንከታተላቸዋለን ማለት ነው። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እንወዳችኋለን። ሰላም በቤተሰብ ሰላም የጉንሻ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ከረማችኋል? ሰላም በል ሰላም በል ጀምቶ ቤተሰብ ሰላም በል የጉኒ ቤተሰቦች ሰላም ሰላም በል እኔ አልችልበትም። ቀጥ በልና በል በል ሰላም በል። ሰላም ሰላም ቤተሰብ እንደምን አላችሁ? ሰላም ናችሁ? ደህና ናችሁ? ሰላማችሁ ይብዛል። እንዴት ነው እንዴት ነው ስራ? አሁን እስኪ እናንተ አሁን ስንት አመታችሁ ነው ከተጋባችሁ? እኛ እንግዲህ አንድ 4 አመት እንደዛው ነው። ዋው የ4 አመት ፍቅር ናችሁ? እንዴት ደስ ይላል። 4 አመት ፍቅረኛዬ ነው። ዋው የ4 አመት ፍቅር ያዝልቅላችሁ። እስኪ ስላሳለፋችሁት የህይወት ታሪክ ለቀጣይ ትዳር ይዘው ለሚኖሩ ወጣቶች ምክር ስጡልን። በቃ እኔ ሚስቴን በጣም ነው የምንከባከባት። ትንከባከባታለህ? አዎ እንዴ ሚስታችሁን ተንከባከቡ። እስኪ አንድ ጥያቄ ልጠይቅህ። እሺ ማን ብለህ ነው የምትጠራት? ግምጄ ነው ማለት ነው። ግምጄ? አዎ ግምጄ። በጣም እኮ ነው የሆነ ፊልም ስማ፣ የሆነ ፊልም አስታወስከኝ። ያዝልቅላችሁ። እሺ እሺ፣ የህይወት ታሪካችሁ ምን ይመስል ነበር? በጣም የሚያምር ውብ የሆነ ነው። በጣም ያምራል። ምኗን ትወድላታለህ? ምኗን? ጸባይዋን። እሺ ብዙ ነገሯ የሚወደድ ብዙ ነገር አላት። እሺ ያው መግለጽ አትችልም። ከንፈሃና በጣም እሺ ሌላስ? ሌላ ነገር በቃ ምን ልበልሽ? ቀጥ በሉ እናውሩ። እሺ የምትወደድ ሴት ናት ግምጄ፣ የኔ ግምጃ። እሺ ሌላስ? የህይወት ታሪካችሁ በቃ እሷ ከሰጠኝ ስጦታ የማትረሳው ስጦታ ምንድን ነው? እሺ እንግዲህ እናንተ የፍቅር ጥንዶች እስኪ እሷ ከሰጠኝ ስጦታ የምታስታውሰው ምንድን ነው? ስጦታ አልሰጠኝም። ምን ስጦታ አልሰጠኝም? ለምን? እንዴት ለ4 አመታት አብረን ኖረናል የተባለው እንዴት ያለ ስጦታ አልሰጠኝም? ያው ሁሉ የገዛውልን የታገው ነው የራሱ የኔ ስጦታ ነው። በስሙ ነው ያሰርኩት። እውነት ነው። እና ይሄ የኔ ስጦታ ነው። መቼ ባለፈው ነው የሰጠሁት ያሰርኩለት። እንዴት በስሙ ልታስሪለት ቻልሽ? ትርጉሙን አይዋ አማራ የሚለውን ስም ስለምትወጂው በጣም ነው የምወደው ስም። እሺ አሁን ወዲያለሽ ማለት ነው። እሺ ታለድ ነው የኔ ልዩ ወገን እየተደማመጥን። እሺ አንድ ጥያቄ ልጠይቃችሁ። ቀጣይ ለምናገባው ወጣቶች በትዳር ውስጥ ምን ትመክሩናላችሁ? እኔ የምመክራችሁ ሚስታችሁን መንከባከብ አለባችሁ። እሺ ብዙ ነገር በቃ ሚስትን በቃ በጥብቁ ነገር ሚስትን መንከባከብ ብዙ ትልቅ ነገር ነው። አይዋ ወንድም ሚስቱን ሴትን ባሏን መንከባከብ ማለት ነው። እንክብካቤ አሪፍ ነው። በቃ እሺ ሌላስ? ወርቅ ሴትስ ሌላስ? በትዳር ውስጥ ምን ማድረግ አለብን? ባሎቻችን ጋር ተስማምተን እንድንኖር ውስጥ የሚያስፈልጉት ነገራቶች አንደኛ ያው ክብር ነው። እሺ መከባበር፣ መደማመጥ፣ መተሳሰብ፣ መቻቻል። እነዚህ ነገሮች ካሉ ያው መኖር አይከብድም። አንደኛ ይህ ነገር ደግሞ እኛ ቤት አለ ያከብረኛል። አዎ እሷ እንዳለው በጣም እውነት ነገር ነው። እሺ አሁን እስኪ ልጅ ለመውለድ ስታስቡ ስንት ልጅ መውለድ ምኞታችሁ ነው? እርግጥ እግዚአብሔር የሰጠንን መቀበል ነው፣ ግን ደግሞ ምኞታችሁ? ያው የኛ ምኞት 6 ልጅ ወይ ልጅ ጸጋ ነው። 6 ልጅ ያስፈልገናል ያው በእኛ ሀሳብ ማለት ነው። እሺ ሴት ወይስ ወንድ? 3 ሴት 3 ወንድ። አንተስ? እንደዛው። እውነትም ባልና ሚስት አንድ ዛፍ ይቆረጣል። አዎ እንዴት ነው ምክሩ አንድ ላይ ስለሆነ? እሺ 3 ወንድ። እሺ እንዴት በፍቅር ግንኙነታችሁ ላይ ማን ነው የፍቅር ጥያቄ ያቀረበው?
ፍቅር ጥያቄ ያቀረብኩት እኔ ነኝ። አንተ ነህ? አዎ አቅርቤ። አይዋ የት አግኝተሃት? በምን አካባቢ? ያው አለ በዛ ራያ የሚባል ቦታ አለ። ነገር ውሃ መቅዳት አለ ምናምን በዛ ነው ተዋወቅን። በዛ ነው ያየሃት? አዎ የሆነ ጨሰበራ የሚባል አለ። ብዙ ጨዋታ ነገር አለና በጨዋታ ቦታ ነው ያገኘኋት። አይዋ አዎ በዛ ነው ያየኋት። እዛ ነው ጠየኳት። እሺ ከዚያስ? ዛሬ ምናምን ሲይዛል ነበረ። አይዋ ዘንድ እያልን ያው ጠየኳት። የፍቅር ጥያቄ ጠየኳት። ያው ተቀበለችኝ። እሺ ያው እንደምታየው ነው ተጋብተን 4 አመታችን። እንዴት ነው ያንገራግረህ ነገር አለ ስጠይቃት? አዎ በጣም ትሽኮረመመ ነበር። ይሄ እንኳን የሴት ሊወጉ ነው። እሺ አዎ መሽኮርመም አልፈረድክባትም? ዳራ እንደዛ ነው። አስብ እንደዚህ ይሽኮረመማሉ። እሺ አንቺስ ምን ተሰማሽ እሱን ስታገኝ? ያው ልክ እንዳቀረበልኝ ልቤ ደነገጠ። እሺ እንግዲህ ልቤ ደነገጠ ነው ያልሽው? ዋው ያኔ ድንጋጤው የደስታ ነው ወይስ የክፉ በሌላ ነገር ጠርጥረሽው ወይስ? እንጃ ምንም አልጠረጠርኩም፣ ግን ብቻ ግን ደንግጫለሁ። ደስ የሚል ነው ማለት አደነጋገጥሽ? ደስ የሚል ስሜት አለው። እሺ አሁን የምጠይቃችሁ ጥያቄ ማለት ነው እናንተ ቤተሰብስ ልንጋባ ነው ምናምን ብላችሁ ስጠይቁ ፈቀዱላችሁ ወይስ? ያው ቤተሰብ ስንጠይቅ የአገር ልጅ የኔ እንደወንዝ ነን። እሺ ያናራራቅም በብዙ እንተዋወቃለን። ቤተሰብ ያው ደስተኛ ነው የሆኑት። ምንም ያንገራገረን ነገር የለም። እሺ ያው ግን እሱ ታዛዥ ነው፣ እኔም ታዛዥ እስከሆነ ድረስ በቃ ስራችንን ሰርተን የሆነ በአንዳንድ አጋጣሚ እንገናኝ ነበረ። አይዋ ከዛ በቃ ወደ ትዳር ተቀየረ። ብዙ ጊዜ ተሰልፈን ነው ወደ ትዳር የቀየር ነው። ያው አሁን 4ኛ መጨረሰን የጨረስን ነው እንግዲህ እስካሁን ክብሩ ይስፋ ለመድኃኒዓለም እየኖርን ነው። እሺ አሁን ያላችሁበት ፍቅር ላይ ጥሩ ላይ ናችሁ ወይስ ጸብ ምናምን አለ? አሁን ላይ ምንም የለም፣ ሁላችን በስለናል። በፊት ግን ነበር። ትወደዳላችሁ? በፊት ጭቅጭቅ ነበር። አሁን ማፈቅራታለሁ። አይው በመሀላችሁ የሚገባ ሰው ቢኖር ምን ትላላችሁ? በመሀላችን ሰው አናስገባም፣ እኔ እና እሱ ብቻ። እሺ አንተ እንደ ወንድነትህ በመሀላችሁ የሆነ ሰው መጥቶ የኔ ላርጋት ቢልህ ምን ትለዋለህ? ያው ያለብኝ ነገር ማድረግ ማለት እኔም ከኔም ጠበቀው ነገር ማድረግ አደርጋለሁ። ጥግ ድረስ ትታገላለህ? በጣም እስከ መጋደል ዋጋለሁ። ራሱ ትዋጋበታለህ? እንዴ እዋጋብሻለሁ እስኪ ሰበር ጦሬ ደመኛ ማልፈራ ወሎ ነው አገሬ ይላል እኮ ያገሬ ሰው። እውነት ነው፣ እውነት ነው። አንድ ነገር ልንገርህ፣ እኔም እውነት ነው ራያነትን መስክረሃን። አንዳንድ ሰዎች አሁን በባህላቸው በምናቸው በቃ በሚስታቸው በሀገራቸው በርስታቸው በማንኛውም ነገር የማይደራደሩ ወንዶች ከነዛ አንዱ አንተ ነህ። እናመሰግናለን። አንድ ነገር ልበላችሁ፣ ፍቅሩን ያብዛላችሁ፣ ውለዱ፣ ክበዱ፣ ቤተሰብ የሚያከብራችሁ ያድርግ። ፈጣሪ አምላክ ለሀገራችሁ ያብቃችሁ። መንታ መንታውን መልካሙን ልጅ ይስጣችሁ። አሜን። አዎ ለነው ደግሞ እያሰባችሁ ነው። እሺ ወርቅ ሴት እሱ ምን የሰጠሽ ስጦታ አለ? ለኔ የሰጠኝ ስጦታ እኔ ይሄ ነው አይደለም፣ በጣም ብዙ ስጦታዎች ሰጥቶሻል። እሺ ከነዛ ስጦታዎች የማትረሹ ስጦታ ምንድን ነው? የማረሳው ሽቶ። አይዋ ሽቶ፣ ምርጥ ሽቶ ነው የሰጠሽ ማለት ነው። አንዴ ከተቀባሹ ወር ድረስ የሚሸት እንዴ! በጣም ደስ የሚል ፍቅር ነው ያላችሁ። እሺ እንግዲህ አሁን ደግሞ የምጠይቃችሁ ጥያቄ ለምሳሌ በመጀመሪያ ሴት ልጅ ከወለዳችሁ ለኔ እንድትሰጡኝ ክርስትና እናቷ ብሆን ምን ትላላችሁ? እንግዲህ ያው ክርስትና እንኳን በጣም ብዙ የጠየቁኝ አሉ። እሺ እንግዲህ ያኔ ሲወለድ ላሳውቅሽ ይችላል። በጣም ብዙ ናቸው። እንዴት ከኔ የሚበልጥባችሁ ሰው አለ? የሚበልጥ የለም። በርግጥ ግን ደግሞ ያው ሞትም ግን በሐቁ የቀደመኝ አለ። ቢሆን የቀደመ ነው በሚለው ነው። እሺ አባትየውስ? እሷ እንደላይ ነው በቃ። ለምን? ያው ማለት ሀሳብ ለምን እሷ እንዳለኝ ማለት ነው ራሱ ያው እኔም ብዙ ሰው ይጠይቀኛል። እሺ አክብሮት ማለት አንቺም እኮ ይሰልሻል። አይዋ እየተወደደ ደግሞ እናያለን፣ እንማከራለን። እሺ እናመሰግናለን። ግን በጣም ነው የምታምሩት። እንዴት ነው በጣም ነው ሀይን እንዳገቡ? ያው እንግዲህ ውበት ሲለካ በራያ ነው። እውነት ነው። ከራያ ልጅ ነው እንጂ የሆነ በቃ የአንድ ሰው ልጅ ነው የምመስሉት። መልካችሁ፣ አፍንጫችሁ፣ ቅላታችሁ ግን ባልና ሚስት ለምን ምንድን ነበር ያልከኝ? ስሟን ብለህ የምጠራት ግምጄ? አይዋ የሆነ ፊልም ላይ አስታወስኩት። እና እንዴት ነው ለወደፊትም ለኋላውም
ምን ጊዜም እሷ ናች ሚስትህ? አዎ ቃል ተጋብተናል እኮ። ቃል ተግባብታችኋል? እሺ መቼ ነው እንትን ሰርጋችሁ? ሰርጋችን ተጋብተን እኮ ያው በትዳር ዓለም እንደኖር ነው ያው 4 ዓመት ተሞሽራችኋል? ዋው! እኔ እኮ ቤተሰብ ብቻ አውቆ ያልተዳራችሁ ሊመውለድ ነው። አዎ ሀሳባችን እንደዛ ነው። አላማችሁን ሞልታችሁ ጨርሳችኋል እንዴ? አሁን ለወልስ እየተማከርን ነው ደግሞ በቃ እንደዛ ነገር ነው። አሳክታችኋን አላማችሁን? አዎ ሌላ መውለድ የተዘጋጀ። ቆይ እሺ አንተ አሁን እስኪ እንደ ወንድነትህ በወንድምነትህ እርግጥ ትዳር ገንዘብን አይወስንም፣ ግን ደግሞ ስደተኞች እንደመሆናችን መጠን ምን ያፈራኸው ነገር አለ ከስደት? ይቺ ሚስትህ እንዳትበሳቆል ከጓደኞቿ እንዳታስ የምታስተዳድርበት የሆነ መግቢያ ነገር። እርግጥ ይህን ስልህ እኔ ገንዘብ ተመክቻ አይደለም፣ ግን ደግሞ በቃ ከፈጣሪ በታች የኛን የሚያጓድደን የሚያማክረን ዋናው ፍቅር ቢሆንም በዛ መካከል ግን ገንዘብ የሚባል ነገር አለና ይህን ጥያቄ የጠየቅኩህ እናንተ ሰርታችሁ ተለውጣችሁ በአንድ እንድትኖሩ ስለምፈልግ ነውና እስኪ የኔ የምትለው ነገር ምንድን አለ? ምሳሌ ለትዳር የበቃኸው ፊትህ ሳይህ አሁን ህፃን ነህ የምመስለው፣ ግን እንዴት እንደው እሷ እንዴት ፍቅርህን ልትቀበልህ ቻለች? ያው ፍቅር ነው። ፍቅር ነው። አዎ በቃ ሌላ በጣም እንትን ብያት ነበርና እኔ በጣም የምወዳት የእሷን አላውቅም። እሺ እንግዲህ እናንተ ጥንዶች እስኪ በመሀላችሁ ይህን ሁሉ ዘመን በፍቅር ስትኖሩ ምንድን ነው ማን ነው ተጣልታችሁ ታውቃላችሁ? ተጋጭታችሁ ታውቃላችሁ? ማለት ከባድ ጸብ ከቤታችሁ ውስጥ ገብቶ ያውቃል? ጸብ? አዎ የኔ ያው ስትኖሪ ግጭት አለ። እሺ ግን ደግሞ ያው ራሳችንን ከሌላ እናደርሰውም ጣባችንን እርስ በርሳችን እንፈታዋለን። እርስ በርሳችሁ ተፈቱ። ያኔ በመነጋገር ታምናላችሁ? ዋው ደስ የሚል ፍቅር ነው። በእናታችሁ ታስቀናላችሁ። እሺ በጸባችሁ መካከል ማን ነው ቶሎ ብሎ ቀድሞ ይቅርታ አጥፍቻለሁ የሚለው? ይቅርታ አጥፍቻለሁ የሚለው አንቺ ነሽ? አይዋ እሱ ሳይልሽም ይላል፣ ግን ቀድሜ ነኝ። በቅድሚያ እውነት ነው። ሴት ልጅ ብልሃት ናት ይባላል። አሀ ኮራ ለማለት ነው ይቅርታ ያላልከው እንጂ ይቅርታ የፈጣሪ ስጦታ ነው፣ የፈጣሪ ትእዛዝ ነው። አይዋ ነገሩ ሁላችሁም ብልህ ናችሁ። መልካችሁ ብቻ አይደለም የተመሳሰላችሁ፣ ሁሉ ነገራችሁ አንድ አይነት ነው። ልባችሁ የተሳሰረ ነው። እና በጣም ደስ የምትሉ ልጆች ናችሁ። ሁለታችሁም ይቅርታ የምትጠያየቁ ከሆነ በመነጋገራችሁ መካከል ማለት ነው ታስቀናላችሁ። እና እስኪ አማረ ሚስትህ በተከፋይበት ወቅት ምን ብለህ ስትጠራት ነው ደስ የሚላት? ምሳሌ አሁን ደብሯት፣ ከፍቷት፣ ብቸኝነት ተሰምቷት ድርስ ስትል አንተ ባለቤቷ ምን ብለህ ስታናግራት ነው ደስታና ጥርሷን የምታሳይ? ያው አለኝ ግምጄ ሰዓት ነው ደስ ነበር። ግምጃዬ ስትላት እንዴ አሁን ራሱ እኮ ተሽኮረመመኝ። ግምጃዬ ወርቄ ነው ስማና ግምጃዬ ሰዓት በጣም ነው ደስ ይላል። ዋው አንቺስ እንዴት ነው? ምን ያህል ይሰማሻል? አሁን እሱ ግምጃዬ ሲልሽ ምን ያህል ስሜት ይሰማሻል? ያው በጣም ደስ ነው የሚለኝ እንደዚህ ሲጣራኝ። ግን እንጃ ማራ ግምጃዬ ትርጉም አለው ምን ማለት ነው? የሆነ የሚያፈዝ ነገር ነው መሰል እኔን ማፈዘዝኝ። አዎ በጣም ነው ደስ የሚለው በቃ የሆነ ጥልቅ ስሜት አለው። አዎ በጣም ግምጃዬ ማለት በቃ የተዋወቁ የተጋደሉባት ምናምን ሌሎች ነው መላእክታችሁ ከሆነ አይዋ በዛ ሰይም ነው ግምጃዬ ማለት አይዋ የሆነ የሚስብ ነገር አለ። አዎ በሱ የመጣ ደግሞ ይጋደላሉ ብያችኋለሁ። አይዋ ብለናል ሰምተናል አባቴ በዛ ነው አይዋ። እና እሷን በጣም እየተሽኮረመመኝ ነው። እስኪ ቤተሰቦቻችሁን ነገ በሌላ ቪዲዮ እስከምትመጡ ምን ሆኖ የጠበቋችሁ ቤተሰቦች ሰላም ሆነው ምን ሆነ? ሰላም ነው። ሰላማችሁ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። እንወዳችኋለን። ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንወዳችኋለን።